ሰላም እንዴት ናችሁ? የዛሬው ይለያል። በተለመደው ሰዓት መተናል። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ስሙ ያንን ጉድ። ቆይ ላይክ ለምንድን ነው የማታደርጉት? የግድ እኔ በስጋ መገለጥ አለብኝ እንዴ? ወዳችኋለሁ። ላይክ አድርጉ። ስሙ ያንን ጉድ። ትጀምር አይደል? ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ ምን ልበል ተመስገን እንጂ ምን ልበል ከፍ በል እንጂ ምን ልበል አይ ቤቴ በገባበት ሁሉ ስለ ኢየሱስ ነው የሚያወራው። እስቲ ጴንጤዎች አሜን በሉ። አረ ድራሽ አባታችሁ የተባረከ ይሁን። አይ ቤቴ የተባረካችሁ ናችሁ እኮ። የኢየሱስ ስም ይባረክ። ስሙንም እንቅጩን ልንገራችሁ። ሁሉም ሃይማኖቶች ጠፍተው ማለት ነው ጴንጤ ብቻ ቢቀር ራሱ ጴንጤ ያልሆንም ማርያምን ታው ገሃነምና ሲኦል ጠፍቶ ሁሉም ቦታ ገነት እንኳን ቢሆን መግባት አልፈልግም በራሴ ሲኦል ክሬት አድርጌ ልግባ ነው። ወጋው በኢየሱስ በራሴ ሲኦል ክሬት አድርጌ ገባለሁ። ተመለስ። አይፈረድም ባንተ ላይ። መጽሐፍ ቅዱስን አታነብማ? እንዲህ ባትናገር ነበር የሚገርመኝ። ና ወደ ኢየሱስ ቅዱሱን ቃል አንብብ። ኧረ ገነት እያለ ወደ ሲኦል ለምን አትሄድ? ና ወደ ኢየሱስ። የኢየሱስ ስም ይባረክ። ስሙ ያንንም ብንጸድቅም ባንጸድቅም ትቆያለህ መሰለኝ። አንዴ በኢየሱስ ክርስቶስ ሰርከን የለ እንዴ? አመሰግናለሁ። የሚባል ነገር የለም። ራሳችሁ ላይ አታሹፉ። ለክርክር ብላችሁ አታሹፉ። አንዴ በክርስቶስ ኢየሱስ ጸድቀናል። ስለ ጸደቅን ነው የምንሰራው እንጂ ለመጽደቅ የምንሰራው ነገር የለም። እስቲ ንገሩኝ። እስቲ ምን ሰርታችሁ ገነት ለመግባት አሰባችሁ? ምን ሰርታችሁ? በየትኛው ሰራችሁ? እሺ በየትኛው ሰራችሁ? እንደውም ዲያቆን ሄኖክ ኃይሌ ሲል የሰማሁት ነበር። ኃጢያታችን የሚሸት ቢሆን ኖሮ ማናችንም ከቤት አንወጣም ነበር። እስቲ ትጸድቃለህ? አያለዋ። የኢየሱስ ስም ይባረክ። ትውልድ እየነቃ ነው። እናንተ እንደ ቃል እንዳታዩ። ትውልድ እየነቃ ነው። አየ እዛው ቤት ሆኖ እንደዚህ አይነት ንግግር አይገርምም? ታምር እኮ ነው። የኢየሱስ ስም የተባረከ ይሁን። ትውልድ መጽሐፍ ቅዱስን እያነበበ ነው። በክርስቶስ ጸድቀናል። የትኛው ስራ ነው ያንተ ወደ ጽድቅ የሚወስድ? የትኛው? እስቲ እናያለን። እውነትም እኮ የለም። የኢየሱስ ስም ይባረክ። ይሄንን ስሰማ እንዴት ደስ እንዳለኝ። እዛው ቤት ሆኖ እንደዚህ አይነት ነገር ኧረ ከባድ ነው። የኢየሱስ ስም ይባረክ። ትውልድ ግን እየነቃ ነው። ምንም ማድረግ አይቻልም። ስሙ ያንንም በክርስትና ካታጎሪ ውስጥ ላላችሁ ለእናንተ መልእክት አለኝ። ከጴንጤዎች ግን ክርስቲያን ተብላችሁ የምትጠሩ ምን ማለት መሰለሽ? ለኢየሱስ አግዘሽ ምንም አይነት አክሽን ሞድስ አትችይም። ክርስትና ኢየሱስ ተነካ ብሎ ማንም ጉልበቱን ማሳበጥ አይችልም። ኢየሱስ ብቁና በቂ አምላክ አንጠብቀው ይጠብቀናል እንጂ። አንዳንድ ክርስቲያን ያስቀኛል። አምላኬን ነካ አለቀው ይገደል በዚህ ሰዓት አይባልም። ክርስቲያን ከሆንክ ተገለ ነው የምትኖረው። ክርስትና በመሞት ላይ የተመሰረተ እምነት ነው። ኢየሱስ ገሎ አይደለም ሞቶ ነው የሰራው እምነት። እና የኛ አምላካው ይሰማል፣ ይመልሳል፣ ያው ነው ሙቭ ያደርጋል እና ሰምቶ ይመልሳል፣ ያውም በእሳት እና ላግዝ አይባልም። ጣዖት አይደለም የኛ አምላክ ፕሮቴክት የምናደርገው። አራት በአራት ቅርጽ ያለው የሆነ ፐርሰን እንደዚህ የተቀመጠ አይደለም፣ መንፈስ ነው። እንዴት ነው የምታግዡ? ኢየሱስ በክርስትና ካታጎሪ ውስጥ ላላችሁ ለእናንተ መልእክት አለኝ። ከጴንጤዎች ግን ክርስቲያን ተብላችሁ የምትጠሩ ተነካው ሃይማኖታችን ተነካ ብላችሁ የምታብቱ ሃይማኖታችን ተደፈረ አይቻልም። የኢየሱስ ከሆንክ ዝም ብለህ ነው የምትኖረው። ምንድነው ያለው ጌታ ኢየሱስ ክርስቶስ? መልእክት ያስተላልፍ ለደቀ መዛሙርቱ ጠላቶቻችሁ ውደዱ አለ። አይመስልም አይደለ? የሆነ ሰው አሁን ፍቅር ሲዝምን እየሰደበው እወዳለሁ ከባድ ነው ባይዘው። ክርስትና ሲምፕል ይመስላል እንጂ በጣም ከባድ። የሆነ ሰው እናት እንዲቱን ያለ ጌታ ይባርክ ይቻላል ወይ? በኢየሱስ አዎ። የሆነ ሰው ሊገልሽ እያሳደደ መመረቅ ይቻላል ወይ? አዎ። ለምን? በክርስትና ፕሪንሲፕሉ ይሄ ነው። ክርስትና በመግደል ላይ አይደለም በመሞት ነው የተመሰረተው። አየሽ፣ ሞተን ነው የምንቀጥለው ወደ ሰማይ። መስቀል ነው ያተሸከምነው። ማንም ሊከተለኝ የሚወድ ቢኖር አለ ጌታ ኢየሱስ ክርስቶስ አዎ መስቀሉን ይሸከም። መስቀል የተሸከመ ሰው ምንድነው የሚሆነው? ይሞታል፣ ሊሰቀል ነው የሚሄደው። መስቀል የተሸከመ ሰው ምንድነው ስራው? መሰቀል ነው። ሰብስበን ወደ መስቀል ነው የምንሄደው፣ ኢየሱስን ብቻ እየተከተልን። የእምነታችን ጀማሪ ድል አድራጊ ፈጻሚ እሱ ነው። አዎ ከፊት ለፊት ያለውን ሩጫው በትዕግስት መሮጥ ካለበት ኢየሱስን ብቻ ነው የምንመለከተው። ክርስትና ላይ ቆንጆ ሰባኪን አይደለም የምናየው፣ ኢየሱስን ነው የምናየው። ክርስትና ላይ ጎበዝ ፓስተር አይደለም የምናየው፣ ኢየሱስን ብቻ ነው የምናየው። ለምን? ትክክል ነው ኢየሱስ፣ ሮንግለስ ነው፣ ፐርፌክት ነው። ክርስትና ከኢየሱስ አንፃር ልክ ነው፣ ከሰው አንፃር ድክመት አለው። ክርስትና ከኢየሱስ አንፃር ፐርፌክት ነው፣ ከሆኑ አገልጋዮች አንፃር ድክመት አለው። እና ማንን ነው የምትመለከቱት? ኢየሱስን ብቻ። የሚገርም ድንቅ መልእክት። እኛ የምንጠብቀው አምላክ
እንዳይነካ አምላካችን እንዳይነካ ከነካችሁ እንጨርሳለን አይባልም የኛ አምላክ እኛን ይጠብቃል እኛ አንጠብቅም ኢየሱስ ከፍ በል ለዘላለም እሱ የተባረከ ይሁን ይሄ ነው ክርስትና ስሙ ይሄንንም ልደታ ጊዮርጊስ ይመጣል በፈረስ አርሴማ እናት ኩኳ ማርያም የኩኬልሽ ማርያም ቤርሚል ጊዮርጊስ ጉጓዱ ጊዮርጊስ የስማዳው ኢየሱስ የጨጌው ተክለ ሃይማኖት የእንድማጣው ጊዮርጊስ የስጉራ ማርያም ደግሞ የስጉራ ማርያምማ በቅባት ነው በጾም ቀን ለጋቂቤ ምላስ ላይ ይደረግላል እንደ ሜሮን መሆኑ ከተሜው ሁሉ ሂዶ ያቡነ ሐራ የካንሰርና የኤችአይቪ ስፔሻሊስት ታዲያ ለምንድነው በፋርማሲ መልክ ይሄንን መድኃኒት ቀምመን ዝም ብለን በክሊን መልክ እንደ ቴትራሳይክሊን ለዓለም ማናከፋፍል ለምንድነው ኢትዮጵያ ተራበች የሚባለው ኦርቶዶክስ ሐራ ዘድንግል ይላል ይሄ ሰውዬ ነጭ ሊሆን ይችላል ባይዞይ ናይን ሴንትስ ዘጠኙ ቅዱሳን ግብጾች የላኩላቸው ሰላይ ምንም ማረጋ ይቻላል ስሙ ይሄንንም 13 ነው ጊዮርጊስ ነው በ13 በ12 ሚካኤል ነው እሺ በ13 ጊዮርጊስ ነው የት ኦርቶዶክስ ነው አንተ የራሻ ነህ የት ነህ የኢትዮጵያ ስለዚህ ኢትዮጵያ ኦርቶዶክስ ሆነ ዛሬ በ13 ጊዮርጊስ ነው አዎ በእናንተ ምን አለ ከ30 እስከ 30 ድረስ ይኸው ቁጭ ብለህ ሮቤላ አርቤላ ሁሉ ጊዜ ስትበላ ነው ማይክ ተሳስቼ በዚህ ጋር ካለፍኩኝ ስትበላ ነው ማይክ ሰዎቹ እንኳን የሚያወሩትን ነገር በአግባብ አትሰማም ትኩረት ምግብ ላይ ነው እንዴት ነው ሃይማኖትና እንደዚህ አይነት ምግብ ማግበስበስ አይጋጭም ስጋችሁን ግዙ ጾሙ ጸልዩ ይላል እኮ መጽሐፍ ቅዱስ ሰው መጾም አለበት በተለይ በጉብዝና ወራት ፈጣሪን አስብ ይላል ሌት ተቀን ምግብ ምንድነው ፈጣሪን መቼ ነው የምታስበው መቼ ነው በጾምና በጸሎት በፊቱ የምትሆነው እርዳኝ ከዚህ ጉብዝና ይጠብቀኝ ብለህ የምትጸልየው በእግዚአብሔር ፊት መቼ ነው ስጋህን አትጎስምም በጥርስ ነክሰህ አትይዝም ከስፖርት ቤት ወጥቼ እንኳን እኔ እንደዚህ አልበላም በቀን አንዴም ከበላው ተመስገን ነው ኦርቶዶክስ ተዋህዶ ቤተክርስቲያንን ለማወቅ መጀመሪያ ለኦርቶዶክስ ጥሩ ልብ ሊኖር ይገባል ልብ ልትከፍት ይገባል ከዛ በኋላ ምንም አይነት ሚስጥር የለም ሁሉ ነገር ይነገራል አንተ ሳትመለስ ወይም ደግሞ ጨረስክ እሺ አንተ ምን አውቀህ ነው ከኦርቶዶክስ ቤተክርስቲያን ተገንጥለ ወደ ጴንጤ ሄድከው ምን የተለሻለ ነገር አግኝተህ ነው ምን ኦርቶዶክስ ነቀፋ አግኝተህ ነው በጀመረ ኦርቶዶክስ 13ንም 14ንም 15ንም ሁሉንም እኛ ለእግዚአብሔር ሰተናል እሱ ውጪ የሚመለክ የለም አቤት 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 የሚገርም እኮ ኢየሱስ ከዚህ ውስጥ ነፃ ያወጣል ስሙንንም ትክክለኛ ክርስቲያን የሆነ ሰው ልክ አይኑ ገና ሲበራለ ልክ ሲከፈት የሚያየው አንድ ነገር ነው ኢየሱስ ሌላ ካየ ሌላ ነው የገለጠልህ በርግጥ መንፈስ ቅዱስ መጥቶ ሲያበራው አይንህን እንደተሰቀለ ሆኖ ኢየሱስ ተስሎ ታየዋል ፍለፊትህ ኢየሱስ ባይ ዘ ዌይ ብዙ ነገር የማየት እድል ያገኘ ነው ኢየሱስ ከፊታችን የራቀ ሲሄድ እንዴ የማየት አቅም ይኖርሃል አንድ ነገር ለምን 10 ሳንቲም እስኪ ወደ አይንህ አስጠጋት ትልቁን ከአገር ማየት አትችል እያራከው በሄድክ ቁጥር ግን ብዙ ማየት ትጀምራል አሁን ግን ኢየሱስ ዛሬ ወዳንተ የሚያቀርብ አይኖች ተከፍተው እሱን ብቻ የምታይበት ጸጋ የእግዚአብሔር ኃይል ባንተ ላይ ይመጣል በኢየሱስ ስም ይመጣል አይኖቻችሁ ይከፈታሉ አይኖቻችሁ ይከፈታሉ አይኖቻችን ይከፈታሉ አይኑ የተከፈተለት ሰው ወሬው ኢየሱስ ነው ንግግሩ ኢየሱስ ነው ስራው ኢየሱስ ነው የሚጠብቀው ኢየሱስ ነው ታጋሽ ነው የመንፈስ ፍሬ የሞላው ነው ሃሌሉያ አይኑ የተከፈተለት
ከኢየሱስ እየራቃችሁ በሄዳችሁ ቁጥር ብዙ ነገር ይታያል ይገርማል ወደ ኢየሱስ ጠጋ ስትሉ ምን ክብር ሁሉ ለኢየሱስ ወንድሜ ተባረክ አረ እግዚአብሔር ባርክ ስሙንም ወቀበትም ያው ጴንጤቆስጤ ቅጽል ስማችን ጴንጤ የሚለው ከመንፈስ ቅዱስና ከትኑ ጋርም የተያያዘ ስለሆነ እንደ በጎ ማርገምኛ ወስደነዋል ማለት ነው ካላንደር በተመለከተ በእናት ቸርቻችን ወይ በኦርቶዶክስ ቤተክርስቲያን ሁሉ ጊዜ እሑድ ነው የሚውለው እሑድ ግን 49ኛ ቀን እንደሆነ እናውቃለን 50ኛው ቀን አይደለም እኛ ሰኞ ነው 50ኛ ቀን ይሆናል ብለን የምናምነው በእኛ ቤተ እምነት ነገር ግን ይህንን የሚያጠና የቴዎሎጂ ኮሚሽን ስላለ እነሱ አጥንተው ከመጽሐፍ ቅዱስ አቋም የተወዳችሁ ኦርቶዶክሳውያን ይሄን መረጃ ባካችሁ ሁላችሁም ኮፒ ሊንክ ሪፖስት ሼር አድርጎ ዩቲዩብ ቲክቶክ ያላችሁ ደግሞ መረጃውን ራሳችሁ ሪአክት ያደረጋችሁ እንድትሰሩት በትህትና ጠይቃለሁ ከሰሞኑ ደጋግመን እንደሰራ ነው የፕሮቴስታንቱ ቤተ እምነት በዓለ ጰራቅሊጦስን ወይንም በዓለ ሃምሳን ወይንም ጴንጤቆስጤ ተብሎ የሚጠራውን ቀን የአደባባይ በዓል እናድርግ ካላንደር ይዘጋልን እያሉ የመከሩ ይገኛሉ እንዲ መግለጫ ሲሰጡ ፋስት መረጃ አጋርቶ ቪዲዮን አግኝተናል የተወሰኑ ጥያቄዎችን እንጠይቃለን አያይዘን ደግሞ ለቅዱስ ሲኖዶስ መልአተ ጉባኤ ለብፁዓን ሊቃነ ጳጳሳት እንዲደርስ ሁላችሁም ይድረስ ለሲኖዶስ ያላችሁ ኮሜንት አድርጉልኝ ይድረስ ለሲኖዶስ ኮፒ ሊንክ ሪፖስት ደግሞ ማድረጋችሁ እንዳይዘነጋም ይታያችሁ ሁለት የሆነ ሐሳቦች አንስተዋል የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2017ን ሚያዝያ 12 ትንሳኤ ብላ አክብራለች ከትንሳኤ እሁድ ይታያችሁ ሚያዝያ 12 ትንሳኤ እሁድ ጀምሮ ያለው ተከታታይ 50 ቀን ተቆጥሮ ያለው በዓለ 50 ርደተ መንፈስ ቅዱስ በዓለ ጰራቅሊጦስ ጴንጤቆስጤ ብላ ትጠራለች የመንፈስ ቅዱስ መውረድ ከትንሳኤ እሁድ ያሉት ተከታታይ 50 ቀናት በዓለ 50 ይባላል ለጰራቅሊጦስ ከእሁድ አይወጣም እሁድ ደግሞ ካላንደር ዝግ ነው ካላንደር ሊዘጋ አይችልም ስለዚህ ምን አደረጉ እሁድ 49ኛ ቀን ናት 50ኛው ቀን ሰኞ ስለሆነች ሰኞ ካላንደር ይዘጋልን አሉ የተወሰኑ ጥያቄዎችን ፕሮቴስታንት ቤተ እምነቶችን ልጠይቃቸው የአምና ትንሳኤ የአሁኑ ትንሳኤ የቀጣይ ዓመት ትንሳኤ የአምና ጰራቅሊጦስ የአሁኑ ጰራቅሊጦስ ቀጣይ ዓመት የሚወጣው ጰራቅሊጦስ እለቱ የተለያየ ነው ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ 2016ን ትንሳኤን ሚያዝያ 27 2016 አምና ማለት ትንሳኤ ሚያዝያ 27 በዓለ ጰራቅሊጦስን ደግሞ ሰኔ 16 አክብራለች በአሁኑ 2017 ደግሞ ትንሳኤን ሚያዝያ 12 ስታከብር በዓለ ጰራቅሊጦስን ሰኔ 1 አክብራለች ያ ማለት 50ኛው ቀን ማለት ነው እሁድ ነው ቀጣይ ደግሞ ይለያል ለምሳሌ ግንቦት 23 ነው የሚሆነው መነሻችን ባህር ሐሳብ ስሌት የሚባል የዲሜጥሮስ ቀመር የሚባላል እኛን ተንተርሳችሁ የናንተን ባል ያከበራችሁ በዓል ይታወጅልን ማለት ምን ማለት ነው አባቶቻችን ዝም በተባለ ቁጥር ማንንም የተነሳ በዓልና ክብር ታቦተ ሕግና ወጣ ያሉ ነው እስከ መሽሮ ዝምታችን ይሄንን መረጃ በደንብ አድርጋችሁ አዳርሱልኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱስ ሲኖዶስ አድርሱልኝ እባካችሁ አባቶቻችን የዚችን ቤተክርስቲያን ለልና ምናስጠብቀው ክብሯን በማስጠበቅ ጭምር ነው ዛሬ ዝም ያልነው ነገ ወዲያ ዋጋ እንደሚያስከፍለን አትጠራጠሩ በቲክቶክ በዩቲዩብ ያሉ ኦርቶዶክሳውያን ብቻ ድምጽ መሆን አይችሉም መስራት የሚጠበቅባችሁ እናንተ ስሩ ደግሞ ምን ሊያወራ ነው ብዬ እየጠበቅኩ ነው ወንድም በስማ ውሃ ጠጣ በጣም ነው እንደተቃጠልከው አንተ የሆነ የሚቃጠል ነገር አይታያችሁ የሆነ የሚነድ ነገር እያየው ነው ምን አቃጠለ ርዕስ አለቀ የምታወራው ነገር አለቀ ምንድነው የምታወራው ምን አገባ አንተ ምን አቃጠለ ዝም ካላች አንተ እንደሚስል ከንደድረ በማያገባው ጥልቅ ኧረ በኢየሱስ ውሃ ጠጣሽ ተረጋጋ ነገዘ ኢየሱስ ያድናል አይመለከትም አያገባም እኛ አገበረና አንተ ምን አገባ ይሄ ነው መልሱ ምን አገባ አይገርምም አትቃጠል ውሃ ጠጣ ስሙኝንም ውርደት ሰው እንደዚህ ይወርዳል በሚስጥር እኮ ከሄድን ታቦቱ መቤታችን ናት አቤት ወለፈለፉ ይጠፋ አቤት እንደው በመስጠር ስንሄድ ነው ታቦቱ ኢየሱስ ይወዳቸዋል ወደ ኢየሱስ ነው ሌላ ምንም አንደለም ከባድ ነው
ያለ ኢየሱስ ህይወት ከባድ ነው በምስጥር ሄዳችሁ ነው የምታገኙት የኛ ሁሉ ነገራችን ኢየሱስ ምን ደርቦ የለም ኢየሱስ ብቻውን ከፍበል ሰውየንም ብንጻድቅም ባንጻድቅም እንኳን ክርስቲያኑን ማርያምን ሲባል እልል የሚል ትውልድ እኮ ነው አለመጽደቅ ምን አመጣው ካልጸደቅ ተደከኔ በምን ትሻላለክ አብረን ገሃነም ገብተን ሽሻችንን እናንቦለቡላለን የስትሮበሪ ይሆንልህ የናና ይሆንልህ የፓይናፕል እየተባባልን ታዲያ እርግጠኛ ባልሆንከው ጸድቀህ ላይ ምን ያመጻድቅሃል ብሮ እንደ ሙስሊሞች እኮ በጀነት እንደሚገኙ ሁሉ ጥሪ የሚያደርጉት እኮ ስላለ ስለ እርግጠኛ ስለሆነ ነው ወንጌል አማኞች ድነሃል ስትል አውድኛለሁ በክርስቶስ ዳንኩ አዲስ ፍጥረት ነኝ ሴት የለ ወንድ የለ ብሎ ገላትያን ይጠቅስልሃል ብንጻድቅም ባንጻድቅም እንኳን ክርስቲያኑን ማርያምን ስትባል ቪዲዮ ምሰራው ቫይራል መታወጻው አለመጽደቅ ጥቅሙ ምንድነው እንዴ ፓርቲ ነው እንዴ እኔ አልገባኝም ክርስትና ፓርቲ ነው እንዴ ቀይ ሽብርና ነጭ ሽብር ነው እንዴ እናንተ አባልነት አልገባንም ብጸድቅም ከዛ ባልጸድቅም እኔ በቃ አልጸድቅም ተገላገልኩ ከኔ ምድር ተሻሉት አልገባኝም ብኔ አረ ጴንጤ ግደለኝ በዚህ በኩል በእውነት ነውር እኮ ነው ስህተት መቼ ነው ስህተት ነው ብላችሁ የምታረሙት ይሄ እኮ መስቀል ላይ የዋለው የማርያም ስጋ ነው ከማለት እኮ የከፋ ንግግር እኮ ነው ኢየሱስ ያለም ቤዛ አይደለም ብሎ ከመከራከር የከፋ ንግግር እኮ የተናገራችሁት ግን እናንተ ስትናገሩት ልክ ነው ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን እና ሁላችንም መናገር ፈርተን ነው እንጂ ተመሳሳይ ስሜት ነው የውሸት እየኖርን በማስመሰል ከመኖር መሞት ክብር ነው ይዳክማል ብሎ እንደነ ያየዘልደታ አይነት አልቃሻ ወንዶች የብንጸድቅም ባንጸድቅም አባል ናቸው ስለዚህ ያየዘልደታ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን ብለ ተስፋ ባቆርጠን ያልረመ አልገረመ ምንም ተስፋ የለም ኦፍ ኮርስ የተስፋ መስቆርጥ ነገር ነው ከዛ እናንተ ናችሁ በቃ ነጠላችሁን አድርጋችሁ መስቀላችሁን አድርጋችሁ ፕሮቴስታንቶች ሙስሊሞች ምናምን ነገር ለማዋረድ ጥረት የምታደርጉት ውስጣችሁ ባዶ ነው ውስጣችሁ የምን ግራ ማጋባት ነው ኖ ወደ ኢየሱስ በሩን ከፍቶ እሱ ይቀበላል ለማንም ክፍት ነው ግቡ ወደ ኢየሱስ ህይወት ኢየሱስ ነው ተራም ቢንጸድቅም ባንጸድቅ እሱ አይሰራ ወደ ኢየሱስ ነው ግራ እንዳትጋቡ እንዴት ብላችሁ ግራ እንዳትጋቡ ኢየሱስ አለላችሁ ኖ ወደ ኢየሱስ ብቻውን ያድናል እንደዚህ በአደባባይ ኡናስ ሲወረደ ሳይል ተወልንም የሚገርም ህይወት ውስጥ እየኖራችሁ ነው እንደ ኢየሱስ ያድናል የምትሉት እኔ ምን ተከፍሏቸው ነው ምን ለውኛ አንተ ላይ ሙዱን ይዘውኛ ስቃይ ውስጥ ኖረን እያልኩኝ አንዳንድ ነገር ማውራት ጀመርኩና ከዛ ወደዚህ ህይወት ገባሁኝ በጣም የሚገርምክ ላመሰግነው የምፈልገው አንድ መዝሙር ሁሌ ይሰማል ያለ ረፍት እየኖሩ በረፍት ውስጥ ያሉትን ኢየሱስ ክርስቶስን የሚከተሉትን እናንተ ምናምን ና የኔ አባት እየተሰቃየማ እንዲያታወራ ና ከኢየሱስ ጋር እንደዚህ በማይበል ውስጥ በሰላም ትኖራለህ በሐዘን ውስጥ በደስታ ትኖራለህ ክብር ሁሉ ለኢየሱስ ይሁን ኢየሱስ ብቻውን ያድናል ስሙ ያድንም እቺ ቅጣት የሚመጣ አይደለም ሞት በእግዚአብሔር ስጦታ የሚመጣ እምንሞት ቢሆን ኖሮ የመጀመሪያ እምሞት እኔ ነበርኩኝ የመጀመሪያ ፊት ገለጨ የተናገርኩት ይገሉኝ ነበር ግን ገዳይ ስለሌለ ሳይሆን የሚያኖር እግዚአብሔር ስላለ እንኖራለን ግን ወንድሜ ልንገር ጌታ ኢየሱስ በጣም ነው የሚወደኝ በጣም ከምነግርህ በላይ ምን አይነት ርህራሄ እንዳለው ላንተ ለኔ ምን አይነት ርህራሄ እንዳለው መጽሐፍ ቅዱስ ሲናገር እንዲያ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም ነው የሚለው ዓለም ሁሉ ይሄን ፍቅር ሊገፋው ይችላል እኔ እናንተ ግን ይሄን ፍቅር ተቀብለናል ዮኒ ይሄን ፍቅር ተቀብሎታል መወደድን የሚያክል ነገር አይገርምም መወደድን የሚያክል ነገር የሰው ልጅ ይገፋል ና ተፈለጥ ና ተቆረጥ ና ተንበርከክ ና ጎንበስ ቀናበል ይሄን ካደረግ ይሄን አደርጋለሁ ሚል ይመርጣል የሰው እግዚአብሔር ደግሞ አድሎን የሚወደንን ጌታ መርጠናል በህይወት ያኖራል አይገርምም
ዋጋ መክፈል እንወዳለን እንዲሁ በነፃ የመጣውን እንገፋለን ኖ ወደ ኢየሱስ ይወዳቸዋል የኢየሱስ ስም ይባረክ እኔ ድሮ ባይንድ ፊልም ላይ ነው ማቀው ስሙ ግን ይሄንን ድንቅ መልእክት ስሙ प्राइस पे कर दिया ዋጋ አስከፈሉት እኔና ምስቴ उन दिनों जब मेरे पास काम ስራ እኛ ጋር በጣም ትንሽ በነበረበት ሰዓት የብር ችግር ነበረብን የገቢ ችግር ነበረብን እኔ ልጆቼን ፋይቭ ስታር ሆቴል ወስዳቸው ነበር ፍላጎታቸውም ስለነበረ ፋይቭ ስታር ይሉ ነበር እና ትላልቅ ሰዎች ደግሞ እዛ ሄዳሉ እዛ ቁጭ አለን ለመብላት እና እንዘዛለን एक चीज का እያንዳንዱን ነገርኛ ሂሳብ እናደርጋለን ዶሮ 18000 22000 ባጂም 16000 3 4 ሆነ ጣፋጩንም እንወስዳለን ያንንም እንወስዳለን እና ምስቴ ፈራችና መቁጠር ጀመረች 8000 तक हो जाएगा 80000 እንኳን ይሆናል ከ13 ዓመት በፊት የሆነውን ነገር ነው የሚነግራችሁ እና 8000 ብር ይዘን ምን እናደርጋለን አለ ችግር የለውም ይዘዙ አልኳቸው እኔ ከልቤ እየነገርኳችሁ ነው एक रुपए का እኔ እያንዳንዱን ብር ሂሳብ እያደረኩ ነበር ይሄናል ሂሳብ መጥቶ ይሆናል ችግር የለውም በካርድ እንከፍላለን ብለን ግን በችግር በጣም ትልቅ ሆናል 80000 ብር እና እኛ ያሰብን ነበር እና ልጆቹ ሲቪሽን አዘዙ የ12000 ብር ነገር እና ችግር የለውም እዘዙ አልኳቸው ልጆቹን ችግር የለውም ግን በውስጤ በጣም ችግር ነበር እና አለን ሂሳብ እንክፈላለንና አስተናጋጁን ጠራን በጣም ችግር ውስጥ ነበር ሂሳብ አስተናጋጅ በጣም ሂሳብ አቦ ሂሳብ አልኩኝ እኮ सर सॉरी सर ይቅርታ ለቃዬ टेबल पे እዛ ጋር የተቀመጠው ሰውዬ उन्होंने अपना नाम बताया ስሙን ለመናገርም ብሎ उन्होंने आपका እሱ ሂሳቤን ከፍሏል አለኝ बोले जानी भाई का मैं फैन እና የጆኒ አድናቂ ነኝ አለ ስሜን እንዳትናገር አለኝ दिल में सोचा እና በልቤ አሰብኩኝ እሱ እንዴት አወቀ እኔ ችግር ውስጥ እንደገባው कैसे पता नहीं क्या उन्होंने बिल እንዴት አውቆ ከፈለ ሂሳቤን አለ मेरा बिल उसने पे የኔን ሂሳብ እሱ ከፈለ आज से 2000 साल ከ2000 ዓመት በፊት የሁላችንን ሂሳብ ኢየሱስ ከፈለ हम सब का बिल पे የኛን ሁሉ ሂሳብ ከፈለ हमारे सारे सभी የኃጢአታችንን ሁሉ ሂሳብ ኢየሱስ ከፈለ የኛን ሂሳብ እሱ ከፈለ የኃጢአታችንን ሂሳብ እሱ ከፈለ የኢየሱስ ስም ይባረክ የሚገርም ድንቅ መልእክት ነው ኢየሱስ ይባረክ ስሙ ይንንም እኛው ጸሎት ያመላልሳል እኛው ደግሞ ጸሎት ያመላልስም አረ ወገን ሁለቱ ሰዎች ደግሞ አሁን እርስ በርስ ጀመሩ መስለኝ እስኪ ይሄን ቪዲዮ አንዴ እናዳምጥ መጀመሪያ እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ጸሎት ቢሆን በኔ በኩል አይሄድም ምልጃ ቢሆን በኔ በኩል አይሄድም ምስጋና ቢሆን በኔ በኩል አይሄድም እና ቤት ነው የሚሄደው ብለህ ስትጠይቅ በኢየሱስ በኩል ብሎ ቀስቱን ያሳያል ደሞ አንዴ ደሞ ይሄ የሚለውን እንስማው ኢየሱስ ያማልዳል ብለን ስንልህ እያለ ያለነው ጸሎት ያመላልሳል አይደለም ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው የማን ነው ትክክል እስኪ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ መጽሐፍ ቅዱስን ሳያነቡ በድፍረት የሚያወሩት ነገር መጽሐፍ ቅዱስ ባለፈበት መንገድ አላለፉ ግን ቪዲዮ ሲሰሩ ይሄንን አይታችሁ ይሄንን ማይታ በጣም ነው ማዝነው የሱም ልክ ነው አይ ስህተት ነው ካልክ እንዴት ካልክ ሂድና መጽሐፍ ቅዱስን አንብብ እዛውስ መልስ አለ ምንም በማታውቀው ነገር ላይ ገብተህ ይማንን ልጋጩ ነው ምናምን ሂድና መጽሐፍ ቅዱስን አንብብ ህይወት ታገኛለህ አትሰብኩትም በመድረካችሁ አይጠራም ኢየሱስን እንደ መልአክ እንደ ማርያም አታውቁትም አታነሱት ከነክብሩ በቅዱሳን በማርያም ስም ኢየሱስን ክብር ልትቀብሩ ግብራችሁ ነው አሉን ከዛ ጎራ አይናቸው ተከፍቶ ልባቸው ያረበራ እኛ ግን
ከመቅደሱ ጉልላት አንስተን በነዋያት ምሳሌ ተክተን በቅዳሴ ምስጋና አስተካክለን በገድላት መጽሐፍት አክለን በልብሳችን ምሳሌ መስክረን የስማችን ስያሜ ጨምረን ከትሮኖሱ ጀርባ ከሰባኪው ጩኸት ከመድረኩ ግን ነው የልባችን እውነት አታውቁትም ላሉን በሕይወት እስካለን እኛ ግን የተሰቀለውን ክርስቶስን እንሰብካለን። ጌታ ኢየሱስን የተቀበለ ጴንጤ በ50 ዓመትና በ60 ዓመት እንደዚህ ያስብ። ተረት ለከተረትም በቦታ ነው የሚያምረው። አሁን አስቡት። አታውቁትም አይናችሁ በልቶ ወንድም ይሄንን ለራስ ያዘው እዛው በድንበር ላይ ያዝ። ኢየሱስ ሁሉንም ግልጥልጥ አድርጎ አሳይቶ በብርሃን የሚመላለስ ህዝብ ነው ጴንጤ። አቤት 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 ተረት። ኧረ በኢየሱስ ኧረ ወንድም ወደ ኢየሱስና እንደዚህ ተረት እያወራ በዚህ እድሜ ኧረ አይሄድም ካንተ ጋር ወደ ኢየሱስና። ኢየሱስ ብቻውን ያድናል። በስመ አብ ወልድ ይከብዳል እኮ ተረት። ኢየሱስ ብቻውን ያድናል። ና ወደ ኢየሱስ። አታውቁትም ኢየሱስ ያድናል። ተመልከቱ ይሄንን መልካም ወጣት ብለው ሊወስዱን ነበረ ማርያምን ስጠራ ቅስሙ ተሰበረ። ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት። ያጨበጨቡ እንዲህ በቃ የሆነ የተፈቱ ይመስላል። በእውነት ሰው ታስሮ እኮ ነው ያለው። በቁም እንዲህ ታስሮ እንዲህ ሲንቀሳቀስ ኧረ ተው እሱ ስጋ ነው። በመንፈስ ዓለም እንዲህ አስረው ነው ቁጭ ያደረጉት። ሲምሲን ተራ ዳናገጡ ሊወስዱን ነበረ ከዛ ኧረ ኢየሱስ ያድናል። ወጣቶች ናቸዋል። መጽሐፍ ቅዱስን አንብቡ። እንደዚህ አይነት የማይሆን ተረት ኢየሱስ ይወዳቸዋል። ወደ ኢየሱስ ነው። ቅዱሱን መጽሐፍ ግለጡ፣ አንብቡ። ሕይወት ይሰጣል። ኧረ በስመ አብ ስሙ አይደለም። እኔ ሰው መቼ ተምሮ እንደሚጨርስ አላውቅም። እግዚአብሔር እኔ አላውቅም መቼ ተምሮ እንደሚጨርስ። ትላንትና 280 ምናምን ሰው እኮ አለቀ በቅጽበት። መሬት ላይ ያለም ቤት ውስጥ ሆኜ ልስላቸው ሞክር ነበር። በኤር ኢንዲያ የተሳፈረው ተሳፋሪም በሰላም ቤቱም ያለ ሰው ቤቶች ላይ ስለወደቀ ቻው ብለህ ዘመዶችህን ስልክ አጥፍተህ እንገናኝ ብለህ ለንደን ለፌሽታ እየተዘጋጀ ፕላን ይዘህ ቪዥን ይዘህ ማን ይጠብቃል? አሁን ከ30 ሰከንድና ከአንድ ደቂቃ በኋላ ቡም ጎን። መቼ ነው የምትማሩት? መቼ ነው የምትነቁት? ድንገት ያበቃል ይሄ ህይወት። ድንገት ግን አያበቃም፣ ይቀጥላል። ከሞት በኋላ ህይወት እንዳለ እንደምንም ስንዴ እንኳን ሞቶ ይበቅላል። በቆሎ እንኳን ሞቶ ይበቅላል። እንዴት ነው እኛ ወድቀን ማንበቅለው? ሰው የሚያክል ነገር። ሳይንስም በጣም ብዙ ምርምር በስቷል። ሳይንስ ባይናገረውም ድሮ ተናገረን ነበር። ከተናገረውም እሰየው። በጣም ብዙ መጽሐፍት እየወጡ ነው፣ እየሞቱ ያሉ ፔሸንትስ በማጥናት። አረ ይሄ ነገር ወደ ሆነ ነገር እየሄዱ ነገር ነው። ሳጠናው ምን አይደል? ሳታጠናው we're going. Where are you going? እንዴት ነው ሰው እግዚአብሔር አቅልሎለት መከራ የሚበላው? የሚሄድበትን ማወቅ እችላለሁ። አብሶሉት መንገድና እውነት ህይወትም እኔ ነኝ። በእኔ በቀር ወደ አብ በእኔ ወደ አብ መንገድ እውነት ህይወት እኔ ነኝ ኢየሱስ። እናንተ ደካሞች ሸክማችሁ ከበድ ኑ፣ በእኔ የሚያምን የዘላለም ህይወት አለው። በእኔ የሚያምን አይፈረድበትም። እንዴ እስቲ አትሊስት ይሄን ሲምፕሉን አርጉና ከዛ ጊዜ ስለሚኖራችሁ ሌላው ዶክትሪን እንመራመራለን። እስቲ መጀመሪያ በእኔ ስትመጡ ትገባላችሁ አለ። ሰው ገብቶ አይጠይቅም። አንድ መርፌ ላይ ስንት መልአክ ያርፋል? ቆይ መጀመሪያ እስቲ የገባንን እናርገው። ሰው ኃጢአተኛ ነው። ክርስቶስ መጥቶ ዕዳችንን ከፈለ። በእርሱ በኩል ስንገባ አባቴ ብሩካ አይ ይሄ ነገር እናንተ እርጉማን where are you going?
የዘላለም ሕይወት እንዳላችሁ ታውቃላችሁ ወይ? እውነታው ይሄ ነው። በቃ ወደ ኢየሱስ ነው። ሰው ገብቶ አይጠይቅም፣ እውነትም ገብቶ አይጠይቅም። ኢየሱስ ስም ይባረክ። የሚገርም ማለት ነው። ሰምታችኋል። ወደ ኢየሱስ ነው። ከዚህ ውጪ መንገድ የለም የለም። ነገ ምን እንደምትሆን አታውቅም። ና ወደ ኢየሱስ። ጊዜ እያለና የመዳን ቀን ዛሬ ነው። ና ወደ ኢየሱስ ወንድሜ ና። ይሻላል፣ ሕይወት ይሻላል። የኢየሱስ ስም ይባረክ። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።